እጅግ በጣም ያሳዝናል። ሁላችሁም ፈጣሪ ማር በሉት። ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብለም የቀብር ስነ ስርዓት ዛሬ ሐምሌ 19 ትልቅ ሰው ነው እንግዲህ መስለኝ። አይ ቲንክ ትልቅ ሰው ነው በሙሉ ይመስላል እዚህ ላይ ሲታይ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን ደግሞ እንደምትወዱት ስለማልጠራጠር ከወዲሁ ላይክ አድርጋችሁ ጀምሩ። ያላችሁን ሐሳብ፣ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ከማለፋችን በፊት ግን ሰብስክራይብ እያደረጋችሁ እያበረታታችሁኝ ስለሆነ ከልብ አመሰግናለሁኝ። ወደ ቪዲዮ እንለፍ። ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንጻ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ደሃው እንዳይጎዳ አነስተ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋናውን ህንጻ ዋናው ቪላ ታክስ ይከፈል። አሁን ስለ ፕሮፐርቲ ታክስ እየተወራ ነው። ፕሮፐርቲ ታክስ is too much። አሁን ስንት ሺህ % ነው የመጣው ፕሮፐርቲ ታክስ which means እንዴት አድርጌ ነው አሁን ከዚህ በኋላ ወደ ሪል ስቴት የምገባው? አሁን የስም ማዘዋወሪያውም ሰማይ ወጥቷል አሉ። እንዴት አድርጌ ነው ወደ ሪል ስቴት የምገባው? የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንጻውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃ አለ? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ያላችሁን ሐሳብ፣ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ከሰሞኑን እንግዲህ አንድ መረጃ ወጥቷል። እሱስ ደግሞ ምንድነው? ሱቅ ላይ ሲገበያዩ ደረሰኝ ሳይቆርጡ መገበያየት እንደሚያስቀጣ ተናግሯል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። አልሰማንም ብላችሁ 100,000 ብር እንዳትቀጡ አስቸኳይ ጥብቅ መረጃ ነው። ሁላችሁም አዳምጡት። ደረሰኝ ሳይቆርጡ መሸጥ 100,000 ብር እንደሚያስቀጣና ከተደጋገመ ደግሞ እንደሚያሳስር ተነግሯል። ለረጅም ዓመታት በስራ ላይ የዋለው የገቢ ግብር አዋጅ የተሻሻለ ሲሆን ቀደም ሲል እንግዲህ ያለ ደረሰኝ መሸጥ 50,000 ብር ያስቀጣ እንደነበር ይታወቃል። ነገር ግን በአዲሱ አዋጅ መሰረት ቅጣቱ ወደ 100,000 ብር ከፍ ማለቱ የተገለጸ ሲሆን ይህም በእያንዳንዱ ደረሰኝ የደረሰኙ ዋጋም ከግምት ውስጥ የማይገባ እንደሆነም ተነግሯል። በተጨማሪም በተመሳሳይ ድርጊት ከሁለት ጊዜ በላይ የተገኘ ግለሰብ በእስራት እንደሚቀጣም ተገልጿል። ለአዳዲስና ፈጣን ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ ያድርጉ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ያላችሁን ሐሳብ፣ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ከሰሞኑን እንግዲህ አንድ አሳዛኝ ዜና ተሰምቷል። የሚስ ኢትዮጵያ እህት የሆነችው በአጋቾች ታግታ መሞቷ እንግዲህ ተሰምቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። ሰበር በመሃል አዲስ አበባ የታፈነችው የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት በአጋቾቿ ተገድላ መገኘቷ
ተሰማ። ዘሀበሻ ከአዲስ አበባ ፖሊስ ከቤተሰብ ምንጮች ያሰባሰበው መረጃ እንደሚከተለው በአጭሩ አቀርባለሁ። በሚስ ወርልድ የውበት ውድድር ላይ ኢትዮጵያን ለመወከል በዝግጅት ላይ በምትገኘው ሞዴል ሩት ይርጋለም ቤተሰብ ላይ ከባድና አሳዛኝ መርዶ ወርዷል። የታላቅ እህቷ ወጣት ቅዱሳን ይርጋለም በመሃል አዲስ አበባ ቤተል አካባቢ ከቤቷ ተጠርታ ከወጣች በኋላ ታግታ መወሰዷና በመጨረሻም በአጋቾቿ መገደሏ ተረጋግጧል። የአዲስ አበባን ሕዝብ እጅጉን አስደንግጧል። በተለያዩ የክልል ከተሞች ይሰማ የነበረው የእገታ ድራማ አዲስ አበባ ደርሷል። ለዘሀበሻ የደረሰው መረጃ እንደሚያመለክተው አጋቾቹ ወጣት ቅዱሳንን አፍነው ከወሰዱ በኋላ ለቤተሰቦቿ የ2 ሚሊዮን ብር ቤዛ ጠይቀው ነበር። ይሁን እንጂ ገንዘቡን ቢጠይቁም ምንም አይነት ርህራሄ ሳያሳዩ የዚችን ወጣት ሕይወት በአሰቃቂ ሁኔታ ቀጥፎታል። ይህንን አሳዛኝ ክስተት ተከትሎ የአዲስ አበባ ፖሊስ ከኦሮሚያ ክልል ፖሊስ ጋር በመቀናጀት ባደረገው የጋራ ኦፕሬሽን እና ከፍተኛ ክትትል ወንጀለኞቹን ከህግ ለማምለጥ ሲሞክሩ በቁጥጥር ስር ለማዋል ችሏል። ፖሊስ ተጠርጣሪዎቹን ከያዘ በኋላ ባደረገው ምርመራ አጋቾቹም የገደሉበትን ቦታ ጠቁመው የሟች አስክሬን ሊገኝ ችሏል። በ2026 የሚስ ወርልድ ኢትዮጵያ አሸናፊ ሆና ኢትዮጵያን በዓለም አቀፍ መድረክ ለመወከል እንዲሁም የባህልና ስፖርት የክብር አምባሳደር በመሆን የኢትዮጵያን ቱሪዝምና እሴቶች በተለያዩ የክልል ከተሞች በመዘዋወር በማስተዋወቅ ላይ ትገኝ የነበረችው ሞዴል ሩት ይርጋለም ይህንን አሳዛኝ የቤተሰብ መርዶ ተከትሎ ሀገራዊ ተልዕኳን ለጊዜው ከክልሎች አቋርጣም ወደ ቤተሰቧ ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ባወጣውና ለዘሀበሻ በላከው ይፋዊ የፕሬስ መግለጫ የወጣት ቅዱሳንን አሳዛኝ ህልፈት በመግለጽ ለሞዴል ሩት ይርጋለም ለቤተሰቦቿና ለወዳጅ ዘመዶቿ ጥልቅ ሐዘኑን አስተላልፏል። አያይዘውም በምርመራውና ወንጀለኞችን በቁጥጥር ስር በመዋሉ ሂደት ላሳዩት ቅንጅት የአዲስ አበባና የኦሮሚያ ክልል ፖሊስን አመስግኗል። የሟች ቅዱሳን ይርጋለም የቀብር ስነ ስርዓት ዛሬ ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ ቤተል በሚገኘው ቅዱስ ጎርጎርዮስ ቤተክርስቲያን በከፍተኛ ሐዘን ተፈጽሟል። ስለ ሩት እህት ተጨማሪ መረጃ የ2026 ሚስ ወርልድ ኢትዮጵያ አሸናፊ ሩት ይርጋለም ታላቅ እህት ቅዱሳን ይርጋለም በአጋቾች ተጠልፋ ከፍተኛ የገንዘብ መጠን ከተጠየቀባት በኋላ በአጋቾቹ በጭካኔ መገደሏ ተነግሯል። እህቷ ሩት እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ፣ እግዚአብሔር የወደደውን አደረገ በማለት ሐዘኗን ገልጻለች። የሟች ቅዱሳን ይርጋለም የቀብር ስነ ስርዓት ዛሬ ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በቤተል ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው አንድ ወቅት ላይ እንግዲህ ብዙ አርቲስቶች ታስረው እንደነበረ ይታወቃል። እነሱስ ደግሞ ለምን ታሰሩ የሚለውን እስቲ በራሳቸው አንደበት ምን ገጥሟቸው እንደነበረ አዳምጠን እንመለስ። ትልቅ ሰው ነው እንግዲህ መስለኝ። አይ ቲንክ ትልቅ ሰው ነው በሙሉ ይመስላል። እዚህ ላይ ሲታይ በህግ አይደለም ወይ በሰው ነው ወይ እስሩ ብዬ ነው። አይ የታሰረው በህግ ነው። ህግ ነው ማቆያም ሊያደርግ የሚችለው። አሁንም ጉዳያችን ተይዞ ያለው በህግ ነው። ይሄም ጥያቄ የለም። ለዛ መነሻው ምንድነው ነው ጥያቄው። ለዛ መነሻው ማን ነው ካልክ ቅድም ያየናቸው ሰዎችና የነሱ እንትኖች ናቸው። ከነሱ ጋር አንድ ላይ ያሉ ሰዎች የተባለው ነገር ቅድም እንዳልኩ ሳያጣሩ ምንም ዳኒ እንዳለው በበሬ የወለደ አይነት ነገር አብረሽ ነው ያለው መሰለኝ። በዛ ደረጃ ነገሩን ያባባሱት ተመዝጋቢዎቹ እንትን ውስጥ እንዲገቡ በስጭት ውስጥ እንዲገቡ ድርጅቱ ቤቱን ዘግቶ ጠፍቷል፣ ቢሮ ገንዘቡ ተበልቷል፣ ምን እንትን የተደረገው ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው ያየ ነው እና ከኋላቸው በግራፊክስ የገባ ነው በአኒሜሽን አስገብተው ነው ፎቶግራፍ እንጂ መኪናም የለም ጅቡቲ ላይ። እዛም የተደረደረው በኪራይ ተከራይቶ ያመጣው ነው ምናምን ፍጹም ስህተት የሆነ ፍጹም እርሻት የሆነ ነገር። ይሄ ነገር በሚነሳበት ጊዜ ተመዝጋቢዎቹ እንዴ እውነት ይሄ ነገር እውነት ይመስላል
ምክንያቱም እኛ ደግሞ እዛ ላይ ምላሽ ልንሰጥ አንችልም። ምላሽ የማንሰጠው ምንድነው ነው እኔ ነኝ የማነጋግራቸው ተመዝጋቢዎች እናንተ እንትን አይደላችሁ ምናምን የሚል ነገር ነበረ ከፊንቴክ ወገን እና እውነቱን ነው ደግሞ በሰው ቢዝነስ ውስጥ ገብተን ልክ ነው ልክ አይደለም ልንል አንችልም። የቢዝነስ እንትንም አይደለም ዲሲፕሊንም አይደለም እና የዛ ነገር መጫጫስና መንጫጫት እና ከፍ ያለ የበሬ ወለደ ወሬ እኔ ነኝ መርማሪው እኔ ነኝ ኮማንደሩ እኔ ነኝ እንትኑ እኔ ነኝ ምናምን የሚሉ ደፋሮች የነዚህ ንግግር ትኩረት እንዲኖር አደረገና እስቲ ጠይቁ በሚል ቅድም አብርሽ እንዳለው አብርሃምና መንሱር ለጥያቄ ተጠሩ። ከዛ አይ የፊንቴክ ጉዳይ ከሆነ እኛም እናብራራ በደንብ ብለን ሄድን። ስንሄድ ግን ከዛ በኋላ ሌላ ቆይሲ ዛሬ ምናምን ትንሽ ጠብቁ ምናምን እየተባለ በዛው እስቲ ትንሽ ቆዩ በሚል መንሱርና አብርሃም ታሰራቸውን እነሱ ደውለው ሲሄዱ ማለት ነው። እንዴት ሰማችሁና? ደወሉልን እነሱ። እሺ ደወሉና እንደዚህ እንትን አለ ግሩፕ አለን እና ግሩፓችን ላይ እንደዚህ ተጠርተናልና ልንሄድ ነው አሉ። ግሩፑ የአርቲስቶች የአምባሳደሮቹ የፊንቴክ አምባሳደሮች ግሩፕ እዛ ግሩፕ ላይ ድሮፕ አደረጉት። አየነውና አይ ይሄ ነገር ከሆነ ሄደን እናስረዳ። እኔ ዛን ጊዜ ለቅሶ ላይ ነበርኩኝ። እናቴ አርፋ አንድ 10 ቀን ምናምን ገና 8 ቀን ገደማ ነበረ እና እንግዲህ ለመሄደን እናስረዳ ይሄን ጉዳይ እናስረዳና እንመጣለን ለህጉም ስለሚጠቅም እኛ የምናወራው ነገር የምናውቀውን ፋክት እንንገር ብለን ስንሄድ ቃል ተቀበሉ ምናምን በዚህ እንትን አረው ትንሽ ቆይ ምናምን ተባለ። ከዛ እስቲ ትንሽ ቆዩ በሚል ልክ ቡና እየጠጣችሁ ቆዩ እንደሚል አይነት ነገር ተብለን ገባን። ከዛ ኦልሞስት ወደ 8 ሰዓት ምናምን ነው በኋላ የታሰርነው ወደ ውስጥ ግቡ የተባለው 1 ሰዓት 2 ሰዓት ሰምቲንግ። ከዛ ጊዜ ቢሮ ነበራቸው። ቢሮ ነበርን፣ ውጭ ላይ ነበርን ከፖሊሶቹ ጋር ምናምን ቆመናል። የሚገርም በዛ ሰዓት ላይ ግን እኛ እዛ ጋር ቆመን እያለን ታስረዋል የሚል እንትን ተለጥፏል እንትኑ ላይ በሶሻል ሚዲያው ላይ። እናንተ ስልካችሁ ያን እጃችሁ ነበር? እጃችን ላይ ነው ገና እንትን እና ሃው ኦነርስ እንደዚህ አይነት ነገር ሊሆን ይችላል። ይሄ ትንሽ እንትን ግርታ የፈጠረብን ነገር ነው። ዞሮ ላልከው ነገር ግን ህጉ ነው ያሰረን። ምክንያቱም ሌላው መብት የለውማ። ወሬ ከማውራት ከመንጫጫት እንደፈለገው ከመሳደብ ገደብ እስኪበጅለት ድረስ ይሄን ከማድረግ ውጪ እኛን የማሰር መብት የለውም። ይሄ እዚህ ላይ የሚያወራው ግሩፕ የማሰር ስልጣን ግን የመንግስት የህግ ነው። እሺ፣ ስለዚህ ህጉ ነው። እሺ፣ ሰራዊት ፍቅሬ በማስታወቂያም በሌሎች ስራዎቹም ሲሰራ በኪነ ጥበብም እጅግ ሲበዛ ጥንቁቅ ደግሞ አስተዋይ ሲመጡ ባለጉዳዮችን የሚያናግርበት መንገድ የዛሬን አይደለ የበፊትን የወደፊትን የሚያይ ጥንቁቅ ነው። እንደው በምን አጋጣሚ እዚህ ውስጥ እንደወደቀ አናውቅም ያሉ በጣም ብዙ አስተያየቶች፣ በተለየ ደግሞ በአንተ የእድሜ ክልልም በአንተ በኩልም ያለፉ በሙያዎች በምን አጋጣሚ ነው ያ ጥንቃቄህ የሌለው? ማክሲመም ጥንቃቄ አድርጌ ነው የሰራሁት። ጥንቃቄ የለም የሚባለው ነገር እኔ አይገባኝም። እኛ ጋር ማስታወቂያ ሲመጣ ውል ነው የምንዋዋለው። ከውላችን በፊት ግን የድርጅቱን ህጋዊነትና በህይወት መኖሩን እናረጋግጣለን። አሁን እኛ ይሄንን ማስታወቂያ የዚህ አምባሳደርነቱን ነገር ሲጠይቀኝ ድርጅቱ አዲስ ቢሮ እየከፈተ ነው፣ በከፍተኛ ድምቀትና ደረጃ እንትን ላይ ቦሌ ላይ ቢሮ እየከፈተ ነው። እዛ ነው እንደውም የተገናኘ ነው። እዛ ቢሮ ላይ በእንግድነት ተገኝተን ነው በዛው ከልጁ ጋር ተዋውቀን እንደዚህ ብትሆን የሚልና ምንድነው የምትሰራው? ይሄ ላይሰንስ አለ ወይ? ፍቃድ አለ ወይ? ህጋዊ ነው ወይ? አዎ። ከዚህ በፊት ምን በዚህ ጉዳይ ላይ ምን ሰርተሃል ሲባል 3 ጊዜ በተለያየ ትልልቅ ቦታ ዝም ብሎ ሰፈር ውስጥና መንደር ውስጥ አይደለም፣ ቢሮ ውስጥም አይደለም፣ ኦሮሚያ ባህል ማዕከል ስቴዲየም ጋር ያለው ስካይላይት ሆቴል እና ወዳጅነት ፓርክ ላይ በከፍተኛ ድምቀት ኪና አስረክቧል።
መኪና ያስረከበ ካሚንግሱንም መኪና ላይ ያስመጣ ነው ተብሎ እኮ ማስታወቂያ ይተዋወቃል። እንኳን ያስረከበ ድርጅት በህይወት ያለ ድርጅት ቢሮ ተከፍቶ ከፍተኛ ስራ እየሰራ ነው። ከዛ እንደዚህ ነው አለ። ኦኬ በህጋዊ መንገድ ማስታወቂያ እንግዲህ ላለፈው 30 ምናምን ዓመት ስንሰራ ነው የኖር ነው። ያንን የተከተለ ውል ተፈራርመን ነው የሰራ ነው እና ይሄ ምንም እንዴት ጥንቃቄ ጎደለው ምናምን የሚያስብል ነገር አይደለም። አደውሉ አለ እና የማስታወቂያ ጎደለው የሚያስብል አይደለም ነው ማለት። እሺ ማክሲመም ጥንቃቄ አድርጌያለሁ ብለኸኛል። ማክሲመም ጥንቃቄ የማክሲመም ጥንቃቄህን ውጤት ግን አይደለም ያየነው። መጨረሻ ላይ እስር ነው ይዞብህ የመጣ። ይቅርታ እንጠይቃለን። ቪዲዮው ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ ዕውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ጸሎታችሁ ያስፈልገናል። ብዙ ፈተና ያለብን ልጆች ነን፣ ገና ታዳጊዎች ነን። እንዲህ እየተማርን እየታረምን እምንበስል እምንበቃነን ብዬ አምናለሁ። እንደምታውቁት ነው አባቶቼ፣ እኛ ዓለማዊ ሰዎች ነን። ወደ ቤተ ክርስቲያን ለማገልገል ጠጋ ብለን እንዲህ አይነት ነገር ስንሞክር በጣም ብዙ ፈተናዎች ይገጥሙናል። እንደናንተ በህይወቱ ስላልኖር ነው ስጋችንም ቆዳችንም ስስ ስለሆነ እንዳንሰበርባችሁ እንዳንወድቅባችሁ ጸሎታችሁ ልመናችሁ ወደ እግዚአብሔር አይለየን። እግዚአብሔር እድሜ ሰጥቶን ሁላችሁንም ለማገልገል ያብቃን። ባስቀየምናችሁ ይቅር በሉን። ያው የይቅርታን አምላክ የምታመልኩት አባቶቻችን ለኛ ይቅርታ ዕለት ዕለት የምትለምኑ አባቶቻችን በልጅነታችን ያጠፋነውን ይቅር እንድትሉ በእግዚአብሔር ስም ይቅርታ እንጠይቃለን። ስራው ተፈጽሞ የምስጋና ቪዲዮ ሰርተን ደግሞ ለእናንተ ለማቅረብ ያብቃን እንላለን። ሁላችሁንም እግዚአብሔር ያክብርልን። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።